በተለያዩ የሀገሪቱ አካባቢዎች ግጭቶች መበራከታቸው ተገለጸ። ኢትዮጵያ ውስጥ በቀጣይ የሚኖረው አጠቃላይ ቀውስ ሀገሪቱን ለከፍተኛ የደህንነት አደጋ ሊያጋልጣት እንደሚችል እየተነገረ ይገኛል። አዳዲስ ግጭቶች እየተፈጠሩ ነው። የአብይ አህመድ አገዛዝ የግጭቱ ተዋናይ በመሆን በተለያዩ የሀገሪቱ አካባቢዎች ከፍተኛ አደጋ መፍጠሩን ነው ለአንከር ሚዲያ በደረሱ መረጃዎች የሚያመለክቱት። ከአርባ ምንጭ ወደ ኮንሶ የሚወስደው መንገድ ተዘግቷል። በአካባቢው በተፈጠረ ግጭት በርካታ ሰዎች ቀያቸውን ጥለው እየተሰደዱ እንዳለም የደረሰን መረጃ ያመለክታል። ከነገሌ ቦረና ከተማ ወደ ሞያሌ የሚወስደው መንገድ ከተዘጋም ከ3 ወር በላይ እንደሆነና ህብረተሰቡ ከፍተኛ ችግር ውስጥም እንዳለ ይነገራል። በጋምቤላ መከላከያ ሰራዊቱ የተሳተፈበት ዘረፋና ቅሚያ በየጊዜው እየተካሄደ እንዳለ የክልሉ መንግስት ሳይቀር በመግለጫ ያሳወቀው መሆኑ የሚታወስ ነው። በቤኒሻንጉልም እንደዚሁ በተለያዩ ቦታዎች የሰዓት እላፊ ገደብ በማወጅ ከፍተኛ የጸጥታ ቁጥጥር እየተካሄደ ሲሆን ሰላማዊ ዜጎች እየተገደሉ እንዳለም ይነገራል። ሀገሪቱ በየአቅጣጫው ቀውስ ውስጥ መሆኗን መረጃዎች እያመለከቱ ነው። ህዝባዊ እምቢተኝነት በተለያዩ አካባቢዎችም እየተቀሰቀሰ ይገኛል። በአፋር ክልል ገዋኔ ውሃ ጠማን፣ ምግብ እርቦናል ያሉ የገዋኔ ወረዳ ነዋሪዎች ለሶስተኛ ቀን አደባባይ ወጥተው መንገድ በመዝጋት ተቃውሟቸውን እየገለጹ እንደሚገኙ ነው ያገኘነው መረጃ የሚያመለክተው። በአጠቃላይ ሀገሪቱ በከፍተኛ ቀውስ ውስጥ ልትናጥ ከጫፍ ላይ መድረሷንና አገዛዙ ምንም መፍትሄ ማምጣት እንዳልቻለም እየተነገረ ይገኛል። በጉዳዩ ላይ የዘውትር ተሳታፊያችን ጋር አጭር ቆይታ አደርጋለሁ። እንግዲህ አራቱም የሀገሪቱ አቅጣጫዎች ቀውስ ነው ያለው። አለመረጋጋት፣ ግጭት፣ ጦርነት፣ ዝርፊያ፣ ቅሚያ፣ ሰላም የሚባል ነገር የለም። አገዛዙ አዲስ አበባ ዙሪያ እንግዲህ አዲስ አበባ ዙሪያ ከፍተኛ ችግር እንዳለ ይነገራል። ሰሞኑንም በምዕራብ ሸዋ ናኖ ወረዳ በታጣቂዎች በተፈጸመ ግድያ ከ20 በላይ ሰላማዊ ዜጎች መገደላቸው እየተነገረ ነው። ጥቃቱን የፈጸሙት በመንግስት የሚታገዙ ታጣቂዎች እንደሆኑም ይነገራል። ሰላም የለም። አዲስ አበባ ዙሪያ ጫፏ ላይ ጭምር ከፍተኛ የሆነ ግጭቶች እየተከሰቱ እንዳለ ነው መረጃዎች የሚያመለክቱት። በዚህ ወቅት ነው እንግዲህ አብይ አህመድ ምርጫ አካሂዳለሁ እያለ ያለው። ምን ማለት ይቻላል? ሀገሪቱ ወደ አጠቃላይ ቀውስ ልትገባ ከጫፍ ደርሳለች። መሳይ የማይሰማ መንግስት ስለሆነ ነው እንጂ በጣም በተደጋጋሚ ጊዜ ከዓለም አቀፍ ተቋማት ጀምሮ የኢትዮጵያ ተቋማት ለዚህ መንግስት ምክርም ዝክርም ሰጥተዋል። ግን ምክርና ዝክርን የማይሰማ ስርዓት በመሆኑ ይህንን ተጠቅሞ ምክሩንም ተጠቅሞ ዝክሩንም ተጠቅሞ ወደ ሰላም ለማምጣት ፍላጎት ባለመኖሩ ምክንያት ከጊዜ ወደ ጊዜ ግጭቶች የአብይ አህመድ አገዛዝ 9 የዶቼ ቬሌ ዘጋቢዎችን ማገዱን አስታወቀ። በአዲስ አበባ፣ በባህር ዳር፣ በደሴ፣ በሐዋሳ፣ በድሬዳዋ፣ በአሶሳ የሚገኙ 9 የጀርመን ድምጽ ሬዲዮ ወኪሎችን ማገዱን ነው ዶቼ ቬሌ ያስታወቀው። የኢትዮጵያን ሕግና ደንብ ጥሰዋል፣ ሙያዊ ስነ ምግባርን አያከብሩም በማለት ነው የኢትዮጵያ መገናኛ ብዙሃን ባለስልጣን እገዳውን በጻፈበት ደብዳቤ ላይ ያሳወቀው። ለአንከር ሚዲያ በደረሰው መረጃ በትግራይና በአማራ ክልል ያሉትን ወቅታዊ ሁኔታዎች ተከታትለው ዘገባ ስለሚሰሩ በዛም የተነሳ እገዳው እንደተጣለም የሚገልጽ እንደሆነ ነው ለማወቅ የተቻለው። በጉዳዩ ላይ ከዘውትር ተሳታፊያችን ጋር እንወያያለን። እንግዲህ የምርጫ ጊዜ ሰሌዳ በማውጣት ተቃዋሚ የተባሉትን ባነጋገረ ማግስት ነው የአብይ አህመድ አገዛዝ የጀርመን ድምጽ ሬዲዮ ዘጋቢዎችን ሙሉ በሙሉ ማገዱን ያስታወቀው። ጊዜያዊ ነው ብለዋል። እስከ መቼ እንደሚቆይ ግን ያሳወቀው ነገር የለም። የአብይ አህመድ አገዛዝ በየዕለቱ ከአምባገነንነት ባሻገር ከፍተኛ የሆነ ጭቆና እየፈጸመ ለመሆኑ ማረጋገጫ ሆኖ ተወስዷል። ምን ማለት ይቻላል በዚህ ጉዳይ ላይ? አመሰግናለሁ መሳይ። እንደሚታወቀው የተባበሩት መንግስታት ድርጅትም ይሁን የሲፒጄ የዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት በኢትዮጵያ በጋዜጠኞች እስርና እንግልት እንዲሁም መሰደድ ምክንያት በማድረግ ከ2 ዓመታት በፊት በተደጋጋሚ ጊዜ በአፍሪካ ቀዳሚ ስፍራ ጋዜጠኞች ቢሰደዱባት የሚባረሩባት እና በጣም በርካታ ግፍ የሚፈጸሙባት ሀገር እንደሆነች ዘግቧል። ይህን በተመለከተ ዛሬ ደግሞ የዓለም አቀፍ ሚዲያ የሚዘግቡ የጀርመን ድምጽ ራዲዮ 9 ጋዜጠኞችን አግዷል። ምርጫውን በተመለከተ መጀመሪያ በሀገር ውስጥ ምርጫ መደረግ ይችላል ወይ? አቅም አለው ወይ? መንግስት ምርጫውን ሊያደርግበት የሚችልበት አቅም አለው ወይ? የገንዘብ አቅም፣ የፖለቲካ አቅም፣ የአስተዳደር አቅም፣ የቦታ አቅም አለው ወይ? ሀገሪቱን 80% በአማራ ክልል
ክልል እንዲሁ በትግራይ ክልል 100% ቦታውን አጥቶ ፋኖ ኃይሎች ተነጥቆ ህወሓት ኃይሎች በ100% የትግራይ ክልልን አጥቶ በኦሮሚያ ክልል ከ50% በላይ ግዛቱን አጥቶ ምርጫን በተመለከተ እንግዲህ ምርጫን አስታኮ ጋዜጠኞቹን ለማፈን ካልሆነ በስተቀር አንደኛ በኢትዮጵያ ምርጫ ሊካሄድ የሚችልበት መሰረት የለው ይሄ መንግስት። የአዲስ አበባ ብሎም ደግሞ የ4 ኪሎ መንግስት ብቻ ሆኖ ከ4 ኪሎ በዘለለ በአንዳንድ የደቡብና የኦሮሚያ ክልል አካባቢዎች እየተሽከረከረ ልክ ጥገኝነት እንደጠየቀ ፖለቲከኛ በዋሻዎችና ሪዞርቶች አካባቢ እንቅስቃሴ እያደረገ ያለ መሆኑ እየታወቀ እነዚህ ጋዜጠኞች ምን ዘግበው ውስጥ ነው ደግሞ ሊታሰሩ የሚችሉት? እና በአጠቃላይ በኢትዮጵያ አጠቃላይ የጋዜጠኞች እንዲያውም አሁን ድረስ ራሱ ዝም ማለቱ በጣም ነው የሚገርመኝ። ምክንያቱም የውጭ ጋዜጠኞችን አይደለም የኢትዮጵያ ጋዜጠኞችን እያፈነ እየገደለ የትም ገደል ውስጥ እየከተተ እየገረፈ እያሰደደ ያለ ስርዓት በእነዚህ ጋዜጠኞች ላይ የእገዳ ድርጊት መፈጸሙ ብዙ ሊገርመን አይገባም ባይነኝ። መሳይ ምናልባት የዶይቼ ቬለ ጋዜጠኞች በቀጥታ በጅምላ እንዲህ አይነት እገዳ የተላለፈባቸው ቀደም ሲል ለአንከር ሚዲያ የደረሰውን በመጠኑ ጠቆም አድርጌ ነበረም። ከዚህ ከትግራይና ከአማራ ክልል ካለው ወቅታዊ ሁኔታ ጋር በተያያዘም ዘጋቢዎች ወይም የዶይቼ ቬለ ወኪሎች የሚያሰራጯቸው የሚያስተላልፏቸው ዜናዎች በአገዛዙ ዘንድ እንዳልተወደዱ ነው የሰማነው። በተለይ በቅርቡ በወሎ በተካሄደው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዚህ ያከናወናቸው መጠን ሰፊ የጥቃት አድማሶች በዶይቼ ቬለ ሽፋን አግኝተዋል። በርካታ አካባቢዎች በፋኖ እጅ መውደቃቸውን የሚመለከት የተለየ ዘገባ በዶይቼ ቬለ ቀርቦ ነበረ። ከዛን ጊዜ ጀምሮ ነው አገዛዙ ጥርሱን ነክሶ አሁን በመጨረሻም ሁሉም የዶይቼ ቬለ ወኪሎች ከኢትዮጵያ ያሉት 9ኙም እንዲታገዱ ያደረገው። ዶይቼ ቬለ ይህንን አስመልክቶ መግለጫ ወይም ደግሞ ማብራሪያ በድረገጹ ላይ አስተላልፏል። እንግዲህ የአሜሪካ ድምጽ ሬዲዮ ከዚህ በፊት በአሜሪካ መንግስት በተወሰደ እርምጃ የአሜሪካ ድምጽ ሬዲዮ ተዘግቷል። አሁን ደግሞ የዶይቼ ቬለ የጀርመን ድምጽ ሬዲዮ ላይ እንደዚህ አይነት ጫና እየተፈጠረ እንዳለን የሰማነው። አብይ አህመድ ከምንጊዜውም በላይ የሚዲያ ጸብ ውስጥ ወይም የሚዲያ ቀበኛ ሆኖ ነው ብቅ ያለው። ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅቶች በየጊዜው መግለጫ ያወጣሉ። ነገር ግን ከጊዜ ወደ ጊዜ እየተባባሰና እየተካረረ የመጣ ሆኗል። ምናልባት በዚህ ጉዳይ ላይ የጀርመን ድምጽ ሬዲዮም ሆነ ዓለም አቀፍ ተቋማት አገዛዙ ላይ ጫና በመፍጠር ተመልሰው ወደ ስራ እንዲገቡ ዶይቼ ቬለ ወኪሎች እንዲገቡ ለማድረግ ይችሉ ይሆናል። እሱን በሂደት የምንመለከተው ይሆናል። በነገራችን ላይ በኢትዮጵያ በበርካታ አካባቢዎች ግጭቶች እየተፈጠሩ ነው የሚገኙት። ዜናዎች፣ መረጃዎች እየደረሱን ይገኛሉ። አብይ አህመድ ከዚህ አንጻር ከፍተኛ ስጋት ውስጥ እንደገባም ይነገራል። የሰሞኑ በቴሌቪዥን በተከታታይ የቀረበ ኢትዮጵያ ሰላም ናት፣ ብልጽግና ልንቆጣጠረው ከጫፍ ደርሰናል የሚሉ ደረቅና ባዶ ስብከቶች አንድም ከፍርሃት የመነጩ እንደሆነ ነው የሚነገረውና የጋዜጠኞቹ መታገድ ምናልባትም ከመንግስት ድምጾች ውጪ ምንም አይነት ነገር በኢትዮጵያ እንዳይሰማ ለማድረግ አገዛዙ እንደተዘጋጀ ነው መረጃዎች የሚያመለክቱት። መሳይ የጋዜጠኛ ዋነኛ ተግባር እኮ ክስተት መዘገብ ነው። የትኛው የውጭ ሀገር ሚዲያ ኢትዮጵያ ውስጥ መጥቶ ክስተት ዘግቦ ነው? ዶይቼ ቬለ ቢሆን እኮ ለመንግስት በጣም የተመቸ ነው ሆኖ የቀጠለው። በኢትዮጵያ እየተፈጸሙ ያሉ ግፎችን፣ በደሎችን፣ እስራቶችን፣ እንግልቶችን፣ በጅምላ ግድያዎችን፣ በጅምላ ማፈናቀልን፣ ዘረፋ፣ የመከላከያ ሰራዊት በአማራ ክልል እየፈጸመ ያለውን አስገድዶ መድፈር እኮ ዘግቦ አያውቅም። ምናልባት አሁን በወሎ አካባቢ እየተፈጸመ ያለውን ጠንከር ያለ የመልሶ ማጥቃት እንቅስቃሴ ዘግቦ በመገኘቱ ምክንያት ብቻ ነው መንግስት በቀለኛ በመሆኑ ለምን ይህን ዘገባችሁ ብሎ ያገዳቸው። ነገር ግን እነሱ ዘገቡም አልዘገቡም የኢትዮጵያ ሕዝብ አሁን ስርዓቱ እየፈጸመ ያለውን በኢትዮጵያ ሕዝብ ዘንድ እየፈጸመ ያለውን አጠቃላይ ዘርፈ ብዙ በደሎችን በደንብ አድርጎ ያውቃል። ዘገባ የማያስፈልገው ምናልባት ለዓለም አቀፍ ኮሚኒቲው ለማሳወቅ ካልሆነ በስተቀር የዶይቼ ቬለ ጥቅም ለኢትዮጵያውያን አይደለም። አጠቃላይ ጠቅላይ ሚኒስትሩ በግል ስናያቸው ጋዜጠኛቸው እኮ ዳንኤል ክብረት በየትኛው የውጭ ሀገር ሚዲያ ጋዜጠኞች ያደላቸው መንግስታት ከዚህ በፊት ዲሞክራሲን አላሰፈነም የዘር መድሎ ያደርጋል ብለን ስንታገለው የነበረው የኢህአዴግ መንግስት ጠቅላይ ሚኒስትር መለስ ዜናዊ በተደጋጋሚ ጊዜ በውጭ ሚዲያዎች የውጭ ሚዲያ ጋዜጠኞች እስኪገረሙ ድረስ በኢኮኖሚ፣ በፖለቲካ፣ በማህበራዊ ዘርፎች ላይ ከፍተኛ የሆነ ሃርድ ቶክን ጨምሮ የቢቢሲ ሃርድ ቶክን ጨምሮ ፊት ለፊት ዝግጅት ሳያደርግ ገብቶ ትልልቅ ጋዜጠኞችን ጋር ኢንተርቪው ያደርግ ነበር። መንግስት ግን እዛው 4 ኪሎ ቤተ መንግስት ውስጥ የተቀመጠውን ዳንኤል ክብረትን በሄደበት ቦታ ሁሉ ይዞ
እየሄደ እሱ ጠያቂ አብይ ደግሞ መላሽ ሆኖ እያየን ያለነውና በአጠቃላይ ስርዓቱ የከሰረውና የወደቀበትን አጠቃላይ ሁኔታ የኢትዮጵያ ሕዝብ ስለሚገምት አሁን በአሁኑ ሰዓት የጋዜጠኞችን ሚና ኢትዮጵያ ውስጥ ያሉ ጋዜጠኞች ሚና የትም አይደርስም። ምክንያቱም እንዘግብ ብለው ወሎ መሄድ አይችሉም፣ እንዘግብ ብለው ኦሮሚያ ክልል መሄድ አይችሉም፣ እንዘግብ ብለው ጎንደርና ጎጃም ሸዋ መሄድ አይችሉም። አዲስ አበባ ላይ በዘጋቢዎቻቸው በሪፖርተሮቻቸው አማካኝነት የሚደርሰውን ዜና ነው ያቀረቡት። ይህ ደግሞ ክስተት እንደዘገብ ስለሆነ የፈጸሙት ወንጀል የለም። ነገር ግን ይሄ ስርዓት ስለሱ መልካምነት፣ ስለሱ ዲሞክራሲያዊ ግንባታ፣ ስለሱ ትርክት አዲስ ትርክት ፈጠራ የሚዘግቡለትን ብቻ ለማስቀረት ሆን ብሎ እነዚህን እየኮተኮተ እያሳደገ ያለ ስርዓት ስለሆነ እነዚህን ንጹሐን ጋዜጠኞች ቢያግድ ብዙም ሊገርመን አይገባም። ገና ብዙ ጉድ የምናይበት ሀገር ነው እየተፈጸመ ያለው ማለት ይቻላል። መሳይ በአማራ ክልል የሚካሄደው የህልውና ተጋድሎ ተጠናክሮ ቀጥሏል። በጎንደር፣ በጎጃም፣ በወሎና በሸዋ የህልውና ተጋድሎ በተለመደው የፋኖች የማጥቃት እንቅስቃሴ መቀጠሉ ነው መረጃዎች የሚያመለክቱት። በሌላ በኩል የአብይ አህመድ አገዛዝ በጎጃም ባደረኩት ኦፕሬሽን በርካታ የጽንፈኞችን ደምስሻለሁ ሲል ዛሬ መግለጫ አውጥቷል። እንደተለመደው በማስረጃ ያልተደገፈ ደረቅ መረጃዎችን ነው ለህዝብ ያሰራጨው። የትና በምን ሁኔታ እንደተፈጸመ